በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ክርስቶስ ተንሥአ እሙታን በአማን ተንሥአ እሙታን ከሙታን ተለይቶ የተነሳው እውነተኛው የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዕለት ለዚህም ሰዓት በሰላም በሕይወት በጤና ጠብቆ ስላደረሰን ክብር ምስጋና ለእርሱ ይሁን። ዛሬም እንደ ትናንቱ መንፈስ ቅዱስን ምስጢር ገላጭ አድርገን የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 21 ቁጥር 1 ባለው ቃል ሲሆን ርዕሳችንም ወእምዝ ካይበ አስተራዮሙ እግዚ ኢየሱስ ለአርዳኢሁ፣ ትርጉሙም እንደገና ተገለጠላቸው። ዮሐንስ ወንጌል ምዕራፍ 21 ቁጥር 1። በዚህ ኃይለ ቃል ባለችን ውሱን ደቂቃ እንማማራለን። የርዕሳችን መሰረታዊ ዓላማው ተስፋ ለቆረጡና ወደ ቀድሞ ሕይወታቸው ለተመለሱ ሰዎች እግዚአብሔር ሌላ ዕድል እንደሚሰጥ ማስገንዘብ ነው። ሕይወት ሰጭ ምስጢር ገላጭ እግዚአብሔር መንፈስ ቅዱስ በያለንበት ሁላችንም ያስተምረን። የዮሐንስ ወንጌል ምዕራፍ 21 ቁጥር 1 እስከ 14 ያለው ምንባብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ለሶስተኛ ጊዜ የተገለጠበትን ታላቅ ክስተት ይዘግባል። ይህ መገለጥ የተከናወነው ደቀ መዛሙርቱ ተስፋ ቆርጠው ወደ ቀደመው የዓሣ ማጥመድ ሥራቸው በተመለሱበት በጥብርያዶስ ባሕር አጠገብ ነው። እንደገና ተገለጠላቸው የሚለው ሐረግ ጌታ በሥጋ ተለይቷቸው እንዳልቀረ ይልቁንም በውድቀትና በተስፋ መቁረጥ መካከል ስንሆን እርሱ ፈልጎ እንደሚመጣና አዲስ ተስፋን እንደሚሰጥ የሚያበስር የምስራች ነው። የምንባቡ ዋና ዋና ጭብጦች ይዘዋል። የመጀመሪያው መለኮታዊ አብሮነት። ጌታችን አንድ ጊዜ ተገልጦ አልተዋቸውም። ደቀ መዛሙርቱ ግራ ሲጋቡና ወደ ኋላ ሲመለሱ በድጋሚ በመገለጥ አብሮነቱን አረጋግጦላቸዋል። ይህም ፍቅር እግዚአብሔር የማይታክትና የማይለወጥ አምላክ መሆኑን ያሳያል። ለዚሁ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው። ሁለተኛው የምንባቡ ጭብጥ ያለ ክርስቶስ የሆነ ድካም ከንቱ መሆኑን። ደቀ መዛሙርቱ ሌሊቱን ሙሉ ሲደክሙ አንዳች እንኳን አልያዙም ነበር። ያለ ጌታ ፈቃድና ረዳትነት የሚደረግ የሰው ልጅ ጥረት ፍሬ አልባ መሆኑን ያስተምረናል። ለዚህም ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም ብሎ ያስተማረን። የምንባቡ ሦስተኛው ጭብጥ የታዛዥነት በረከት። ጌታችን መረቡን በቀኝ በኩል ጣሉት ባላቸው ጊዜ ደቀ መዛሙርቱ ታዘው በመጣላቸው እጅግ ብዙ ዓሣ አገኙ። ይህ የሚያሳየው ስኬት የሚገኘው በራስ ጥበብ ሳይሆን ለእርሱ ቃል በመታዘዝ መሆኑን ነው። በአጠቃላይ ተስፋ በቆረጥንበትና ወደ ኋላ ባፈገፈግንበት ሰዓት ጌታ እንደገና ሊያገኘን ይመጣል የሚል
ታላቅ መንፈሳዊ መልእክት አለው። እንደገና ተገለጠላቸው በሚል ኃይለ ቃል ውስጥ ሊቃውንተ ቤተ ክርስቲያን እጅግ ጥልቅና ረቂቅ የሆኑ ምስጢራትን ያስተምራሉ። ሊቁ ቅዱስ ዮሐንስ አፈወርቅ ሲያስተምር ጌታ እንደገና የተገለጠው ደቀ መዛሙርቱ ተስፋ ቆርጠው ወደ ቀድሞው ዓሣ አጥማጅነት ተግባራቸው ስለተመለሱ ነው። በዚህ ሐሳብ ውስጥ መልእክቱ እኛ ወደ ኋላ ስንመለስ እርሱ ግን ወደፊት መጥቶ ያገኘናል። እንደገና መገለጡ አምላክ ለሰው ልጅ ያለውን የማይቋረጥ ፍለጋ ያሳያል። እኛ በቃን ብለን ስናቆም እርሱ ግን ገና ነው ብሎ በአዲስ መልክ ይጀምራል። ሊቁ ቅዱስ ኤፍሬም ሶርያዊው እንደገና መገለጡ የመለኮታዊ እንክብካቤ መገለጫ ነው ይላል። ደቀ መዛሙርቱ ዓሣ ለማጥመድ ቢደክሙም ጌታ ግን ሳይደክሙ የሚበሉትን አዘጋጅቶ ጠበቃቸው። ይህም አስቀድማችሁ መንግሥቱንና ጽድቁን ፈልጉ ሌላው ይጨመርላችኋል የሚለውን ቃል በተግባር ያሳየበት ነው ብሎ ይናገራል። ቅዱሳን አባቶችም እንደገና የተገለጠው በሥራችን ደክመን በሕይወት ማዕበል ተመተን ስንዝል ተስፋ እንዲሆነን ነው። በሌላ ስፍራ ላይ እንደገና መገለጡን ከቀድሞ መገለጥ ጋር ሲያነጻጽሩ በመጀመሪያው ጥሪ ሉቃስ ምዕራፍ 5 ላይ መረባቸው ተቀዶ ነበረ። ይህ ማለት መሥዋዕተ ኦሪት ማለፉን ያሳያል። በዚህኛው ግን 153 ትልልቅ ዓሦችን መረቡ ይዞ አለመቀደዱ የሚያሳየው በትንሣኤው ያገኘነው ጸጋና የቤተ ክርስቲያን አንድነት የማይበጠስ ጽኑ መሆኑን ማሳያ ነው። ጌታ እንደገና መገለጡ በተለይ ለቅዱስ ጴጥሮስ የንስሐ ማዕድ ነው ይሉታል ሊቃውንት። ምክንያቱም በእሳቱ ፍህም ፊት ጌታን የካደው ስምዖን ጴጥሮስ አሁንም ጌታ በእሳቱ ፍህም ፊት ጠበቀው። ዮሐንስ 21:9 ላይ ስናነብ የምናገኘው ይህ ቅዱስ ጴጥሮስ የቆሰለበትን ትውስታ በዚያው ምልክት ለመፈወስ ነው። እንደገና መገለጥ ማለት እግዚአብሔር እኛን ለመፈወስ ሲል እኛ ወዳለንበት ቦታ ዝቅ ብሎ መምጣቱን ማሳያ ነው። እውነት ነው። እንደገና ተገለጠላቸው የሚለው ሐሳብ ጌታ ተስፋ ለቆረጡ ሰዎች ሁለተኛ ዕድል እንደሚሰጥም ጭምር ያሳያል። በእርግጥ የውድቀት መጨረሻ የለም። ደቀ መዛሙርቱ ወደ ቀድሞ ሥራቸው ወይም ወደ ዓሣ አጥማጅነታቸው ተመልሰው ነበር። ጌታ ግን በባዶነታቸው መካከል ተገለጠ። ሕይወታዊ ትርጉሙ ውድቀታችን የጉዞ ማቆሚያ ሳይሆን ጌታ እንደገና የሚገለጥበት መድረክ መሆኑን ያስተምረናል። የሥነ ልቦና ሊቃውንት በዚህ ጉዳይ ላይ እንዲህ ይላሉ። የድጋሚ መገለጥ አስፈላጊነት ሰው ሲወድቅ የሚሰማው የበታችነት ስሜት የሚፈወሰው በመገለጥ ነው። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን አልገሰጻቸውም። በምትኩ ግን ምሳ አዘጋጀላቸው። ይህ ማለት በጭንቀት ውስጥ ያለን ሰው በመጀመሪያ መሰረታዊ ፍላጎትን በማሟላት ማከም እንደሚገባን ያስተምረናል። ቅዱስ ጴጥሮስ ጌታ መሆኑን ሲረዳ ራቁቱን ስለነበር ልብሱን ታጥቆ ወደ ባህር ዘለለ። የዘለለው ለመደበቅ ሳይሆን ለመቅረብ መታጠቅ። ሰዎች ብዙውን ጊዜ ኃጢአትን ስንሰራ ከእግዚአብሔር እንሸሻለን። ቅዱስ ጴጥሮስ ግን ራቁቱን በልብስ ሸፍኖ ወደ ጌታ ነው የዘለለው። ከእግዚአብሔር መሸሽ እንደማይቻል ለማሳየት ወደ እግዚአብሔር መሸሽ ግን እንደሚቻል። ምክንያቱም እግዚአብሔር በመከራ ቀን መሸሸጊያ ነው። እግዚአብሔር በጭንቀት ቀን መጠጊያ ነው። እግዚአብሔር በብዙ መከራዎች ሰዓት ውስጥ መሰወሪያ ነው። መዝሙረኛው ዳዊት እግዚአብሔር መሸሸጊያ፣ እግዚአብሔር መጠጊያ፣ እግዚአብሔር አለቴ አምባዬ እያለ የሚዘምረው ከዚህ የተነሳ ነው። ስለዚህ ቅዱስ ጴጥሮስ የሸሸው ወደ ጌታው ነው፣ ወደ እግዚአብሔር ነው። ዛሬም የትኛውም አይነት መከራ በሕይወታችን ይምጣ መሸሸጊያችን እግዚአብሔር ነው። ዛሬ
ዓለማችን በብዙ ችግር ሀገራችንም በተለያዩ ፈተናዎች ውስጥ እያለፈች ያለችበት ዘመን ነው። በዚህ በባዶ ባህር ላይ ሌሊቱን ሙሉ እንደ መልፋት ነው። እነዚህ መከራዎች ሁሉ በራሳችን ዕውቀትና ጉልበት ብቻ ሰላምና ባለጠግነትን ለማምጣት ስንሮጥ ባዶ መረብ ይዘን እናድራለን። በዚህ መከራ በበዛበት በዚህ ዓለም ውስጥ ክርስቲያኖች ማድረግ ያለብን መረባችንን ወደ ቀኝ መጣል ነው። ቀኝ የእውነት፣ ቀኝ የፍትህ፣ ቀኝ የፍቅር ምልክት ነው። ዛሬ ከጥላቻ ግራ መንገድ ወጥቶ ጌታ ወደሚያመለክተን የይቅርታ ቀኝ መንገድ መመለስ። ይሄ ዓለም አቀፋዊው ችግር፣ ሀገራዊው ግጭት መፍትሄ የሚያገኘው ወደ ቀኝ በመመለስ ነው። ሀገራዊ መፍትሄ ምንድነው ካል ከጥላቻ ግራ መንገድ ወጥቶ ጌታ ወደሚያመለክተን የይቅርታ ቀኝ መንገድ መመለስ ነው። ጌታ በታሪክ መካከል እንደገና እንዲገለጥልን የልባችንን አቅጣጫ መቀየር አለብን። እንደገና ተገለጠላቸው የሚለው ቃል ለሁላችንም የምስራች ነው። ጌታ ትቶን አይሄድም። እኛ ብንርቅ እንኳን እሱ በባህሩ ዳርቻ ወይም በሕይወታችን ጫፍ ላይ ቆሞ ይጠብቀናል። ባዶ መረባችንን የሚሞላው የእኛ መትጋት ሳይሆን የእሱ መገለጥ ነው። ክብር ምስጋና ለስም አጠራሩ ይሁን። በውድቅቱ ሌሊት እርሱ በፍቅር፣ በሚያስፈራ ጨለማ እሱ በይቅርታ፣ ብቻችንን በሆንበት ሰዓት እሱ በአባትነት እንዲገለጥልን የእግዚአብሔር በጎ ፈቃዱ ይሁን። ጌታችን በባህር ዳርቻ እንደገና መገለጡ ለደቀ መዛሙርቱ ተራ ጉብኝት ሳይሆን ሕይወታቸውን ሙሉ በሙሉ የቀየረ ክስተት ነበር። ደቀ መዛሙርቱ ከዚህ መገለጥ ያገኙት ምንድን ነው ስንል የመጀመሪያው ባዶነትን የሚተካ ሙላት አግኝተዋል። ሌሊቱ ሙሉ ስንደክም አድረን አንድም አልያዝንም ባዶ እጃቸውን በነበሩበት ሰዓት ጌታ ተገለጠ። እሱ ሲገለጥ ግን መረባቸው በታላላቅ ዓሣዎች ሞላ። ክብር ምስጋና ለእርሱ ይሁን። ይህ መገለጥ ያለ እኔ ምንም ልታደርጉ አትችሉም የሚለውን ትምህርት በተግባር ያሳየባቸው ሲሆን በራሳቸው ጥረት ያጡትን በጌታ ቃል አገኙ። ዛሬ ተምረናል፣ ብዙ ለፍተናል፣ ብዙ ወጥተናል፣ ብዙ ወርደናል። መልካም ነው መማራችን፣ መልካም ነው መጣራችን፣ መልካም ነው መውጣት መውረዳችን። ነገር ግን በራሳችን ማስተዋል በራሳችን ጥረት እዚህ ድረስ እንዳይመስለን። ፍጻሜው የሚያምረው የተማርነው በእርሱ ለውጤት የበቃነው በእርሱ ሰርተን የሰበሰብነው በእርሱ ስንል ሰላም ይኖረናል። አለበለዚያ በእኛ የሚል ነገር ከመጣ ችግር ነው የሚሆነው። ደቀ መዛሙርቱ በራሳቸው ጥረት ያጡትን በክርስቶስ ቃል ነው ያገኙት። ቃሉ ሕይወት ነው። ቃሉ ምግብ ነው። ቃሉ ጸጋ ነው። ቃሉ ዕረፍት ነው። በቃሉ ሁሉን ያደርጋል፣ ይታዘዙለታል ሁሉም። ስለዚህ ደቀ መዛሙርቱ በክርስቶስ መገለጥ ያገኙት ባዶነትን የሚተካ ሙላት ነው። ሁለተኛው ደቀ መዛሙርቱ በእርሱ መገለጥ ያገኙት በውድቀት ፈንታ ክብርን አግኝተዋል። በተለይ ለቅዱስ ጴጥሮስ ይህ መገለጥ ትርጉም ነበረው። ጌታን ክዶ ስለነበር በውስጡ የነበረውን የጥፋተኝነት ስሜትና ጸጸት ለመፈወስ ጌታ እንደገና መጣ። መገለጡ ደቀ መዛሙርቱ ካለፈው ስህተታቸው ወጥተው ለታላቅ ተልእኮ ወይም ለዓሣ አጥማጅነት ብቁ መሆናቸውን ያረጋገጠላቸው መንፈሳዊ ለውጥ ነበር። በተማርነው ሥራ እንድንሰራ፣ የዘራነውን እንድናጭድ፣ የደከምንበትን ውጤቱን እንድናይ የእግዚአብሔር ቸርነት የእርሱ መገለጥ ያስፈልገናል። ደቀ መዛሙርቱ በጌታችን መገለጥ ያገኙት ሦስተኛው መለኮታዊ ቅርበትን አረጋግጠዋል። እግዚአብሔር ቅርባቸው እንደሆነ ከነሱ ጋር እንደሆነ በደንብ ተረድተዋል። ከትንሣኤ በኋላ ጌታን በማጣታቸው ግራ ተጋብተው ነበር።
እንደገና መገለጡ ግን በሥጋ ቢለይም በመንፈስና በስልጣን ሁልጊዜ ከእነርሱ ጋር መሆኑን አረጋገጠላቸው። ለዚህም እንዲሆን ኑ ምሳ ብሉ ማለቱ ደግሞ እሱ ሩቅ ያለ አምላክ ሳይሆን የሰውን የየዕለት ፍላጎት ረሃብና ድካም የሚረዳ የቅርብ ወዳጅ መሆኑን ያሳያል። ለዚህ ነው ነቢዩ ኢሳይያስ የሚያጸድቀኝ ቅርብ ነው ብሎ እግዚአብሔር ለዓይናችን ቅንድባችን ቅርብ ነው፣ እግዚአብሔር ግን ከነዚህ ሁሉ በላይ ቅርባችን ነው። ቅዱስ ጳውሎስም ጌታ ቅርብ ነው፣ ከምስጋና ጋር በጸሎትና በምልጃ የሚያስጨንቃችሁን አስታውቁ ነው ያለው። እሱ ቅርብ ነው። ጌታ ዛሬም በሕይወታችን በቤታችንና በሀገራችን እንደገና እንዲገለጥ ያስፈልገናል። ዛሬም ጌታ በሕይወታችን በቤታችንና በሀገራችን እንደገና እንዲገለጥ ምን ማድረግ ይገባናል የምንል ካለን የመጀመሪያው እንደገና መታዘዝ። ደቀ መዛሙርቱ ጌታን መረባችሁን ወደ ቀኝ ጣሉ ሲላቸው አልተከራከሩም። እኛ የለመድነው የጥላቻ የጭንቀትና የራስ ዕውቀት ግራ መንገድ ትተን ጌታ ወደሚያመለክተን የፍቅርና የእምነት ቀኝ መንገድ መረባችንን ለመጣል ዝግጁ መሆን አለብን። ታዛዥነት ለመገለጥ በር ከፋች ነው። የእምነት ሰው ይታዘዛል። ከኛ በፊት የነበሩ ቅዱሳን ማመናቸው ብቻ አይደለም፣ በእምነት መታዘዛቸውም ጭምር ነው ክብሩን እንዲወርሱ ያደረገው። እስከ ዛሬ በቅዱስ መጽሐፍ ውስጥ ሕይወታቸው፣ አኗኗራቸው ለእኛ ትምህርት የሆነው መታዘዝ ያስፈልጋል። ምንም ይሁን ከእርሱ ቃል ወጥቷል። በቃ ሌሊቱን ሙሉ ስንደክም አድረናል፣ ስለ ቃልህ ግን መረባችንን እንጥላለን አሉ። ታዘዙት። በታዘዙት በዚያች ቅጽበት ሌሊቱን ከደከሙበት መድከም ይልቅ በመታዘዛቸው መረቦቻቸው በዓሣ ተሞሉ። ክብር ምስጋና ለእርሱ ይሁን። ሁለተኛው እንደገና እንዲገለጥልን ማድረግ ያለብን በህብረትና በአንድነት መቆም። ሰባቱም ደቀ መዛሙርት በመሪያቸው በቅዱስ ጴጥሮስ አማካይነት በአንድነት ቆመዋል። ጌታ የተገለጠላቸው በአንድ ሆነው ስለነበር ነው። እኛም በልዩነትና በክፍፍል ውስጥ ስንሆን እግዚአብሔርን ማየት ይከብደናል። ይህ ሁሉ ውጥንቅጥ በሀገራችን የበዛው መደማመጥ የጠፋው የሃይማኖት መሪዎችን ልጆቻቸው መስማት የተሳናቸው የሀገር መሪዎችን ህዝቡ ማድመጥ ያቃተው ለምንድን ነው? እኛ በልዩነትና በክፍፍል ውስጥ ስንሆን እርሱን ማየት ይከብደናል። ነገር ግን በፍቅርና በአንድነት በቤተ ክርስቲያን፣ በቤተሰብ፣ በሀገር ስንቆም ጌታ በዚያ መገኘቱ ይገለጣል። ሶስተኛውና የመጨረሻው እንዲገለጥልን ማድረግ ያለብን ባዶነትን ማመንና ድምፁን ማዳመጥ። ደቀ መዛሙርቱ ጌታ ምን አላችሁ? የሚበላ አንዳች አላችሁን ሲላቸው ያላቸውን ይዘው ቀረቡ። የእሱን ድምፅ መስማት፣ ያለንን ይዘን በፊቱ መቆም። ነገር ግን ባዶነታቸውን አልሸሸጉም። ጌታ እንዲገለጥልን በመጀመሪያ የራሳችንን ድካም ማመንና በዓለም ጩኸት ውስጥ የእሱን ድምፅ ለመስማት ጸጥታን መፍጠር ያስፈልገናል። ምክንያቱም እሱን መስማት ከሁሉ ይበልጣል። ጉድለታችን የሚሞላው እሱን በመስማት ነው። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ብሎ ጠቢቡ ሰሎሞን በምሳሌ ምዕራፍ 1 ቁጥር 33 ላይ እንደተናገረው እርሱን ስንሰማው ከሚያሰጋን ዛሬ ዓለም በሙሉ ስጋት ውስጥ ነው ያለችው። በየስፍራው ያለው የኢኮኖሚው ቀውስ፣ ለጦርነት ያላቸው ፍላጎት የዓለማችን አንዱ መገለጫ ሆኗል። በዚህ ሁካታና በዚህ ጩኸት ውስጥ ግን ድምፃችንን ዝግ አድርገን የጌታን ድምፅ እንድንሰማ ያስፈልገናል። ይመጣል የጌታን ድምፅ፣ በጎቼ ድምፄን ያውቃሉ ብሏል። ምንም እንኳን የዓለም ጫጫታ፣ ምንም እንኳን የዓለም ግርግር ይህንን ድምፅ እንዳንሰማው ሊከላከል ቢፈልግ እንኳን የእግዚአብሔር የሆኑት የእሱን ድምፅ ያውቃሉ። እንሰማዋለን። ስንሰማው ደግሞ እንሻገራለን። ስንሰማው በሕይወት እንሆናለን።
በዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ የሚሰሙትም በሕይወት ይኖራሉ ተብሎ ተነግሯል። በሕይወት እንድንኖር ባዶነታችን ማመንና ድምፁን ማዳመጥ ያስፈልገናል። በመጨረሻም የእግዚአብሔር ልጆች እንደገና ተገለጠላቸው የሚለው ቃል ተራ የታሪክ ዘገባ አይደለም። ይልቁንም ለደከሙ ልቦች የተላከ የሰማይ ደብዳቤ እንጂ እውነት ነው። ደቀ መዛሙርቱ በዚያች ሌሊት ባዶ መረባቸውን ይዘው በጥብርያዶስ ባህር ላይ ሲቀዝፉ የቆጠሩት ዓሣውን ብቻ ሳይሆን የሽንፈታቸውንም ሰዓታትም ጭምር ነበር። ሁሉ ነገር አበቃለት። ያ ተስፋችን ሞተ። ወደ ቀደመ ዓሣ ማጥመዳችን ተመለስን ብለው በታከቱበት በዚያ ጨለማ ሰዓት እርሱ ጌታችን ኢየሱስ ክርስቶስ እንደገና ተገለጠላቸው። ተስፋ በቆረጡበት ስፍራ የተስፋ ራስ ሆኖ ተገለጠ። ባዶነታቸውን ባዩበት ስፍራ በረከትን ይዞ ተገለጠ። ቅዱስ ጴጥሮስ በራሱ ባፈረበት ስፍራ በይቅርታው ተገለጠ። ዛሬም ሁላችን የምንሰማው ታላቅ የምሥራች ጌታችን ኢየሱስ ክርስቶስ የአንድ ዕድል አምላክ ብቻ አይደለም፣ እርሱ የሁለተኛውም ዕድል አምላክ ነው። እኛ ፊታችን ስናዞር እርሱ ግን እንደገና ፊቱን ወደኛ ያዞራል። እሱ መረባችን ባዶ ሲሆንና ጉልበታችን ሲዝል እርሱ በባህር ዳርቻ ቆሞ ልጆች ሆይ ብሎ ይጠራናል። ክብር ምስጋና ለስም አጠራሩ ይሁን። ስለዚህ በሕይወታችሁ የታገላችሁት ባዶ ሌሊት ካለ፣ የጣላችሁት መረብ ባዶ ሆኖ ከተመለሰ፣ ወይም እንደ ስምዖን ጴጥሮስ ራሳችሁን ወቃሽ አድርጋችሁ ከሆነ አይዟችሁ፣ ዛሬም በሕይወታችሁ ዳርቻ ላይ ጌታ ቆሟል። ክብር ምስጋና ለእርሱ ይሁን። እርሱ ትላንት ብቻ የተገለጠ ሳይሆን ዛሬም በክብር እንደገና ይገለጥልናል። ያ የናፈቅነው ሰላም፣ ያ የራቀን ደስታ፣ ያ የጠፋብን ተስፋ በክርስቶስ መገለጥ ይመለሳል። የእግዚአብሔር ልጆች ሆይ እግዚአብሔር እንደገና አምላክ ነው። የኔ ዕድል አንድ ጊዜ ብቻ ነው እንዳትሉት፣ ጌታ እንደገና ይመጣል፣ እንደገና ይጎበኛል፣ እንደገና ይባርካል፣ እንደገና ይቀድሳል፣ እንደገና ያከብራል። ዛሬ በኑሮ ውድነት ልጆቼን ምን መግባቸዋለሁ፣ ሕይወቴን እንዴት እመራለሁ፣ ትዳሬን እንዴት አስቀጥላለሁ ብለን በብዙ ጭንቀት ውስጥ ያለን ሰዎች ሆይ እግዚአብሔር የትናንትናም የዛሬም የነገም አምላክ ነው። እሱም ብቻ እንስማው፣ ከሱ ጋር እንጣበቅ። ትላንት በውድቀት ውስጥ የነበርን ዛሬ በምህረቱ እንደገና አምላካችን ይገለጥልናል። በተስፋ እንጽና፣ በሃይማኖት እንቁም። ለዚህም የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን።